አሜሪካና ኢራን በነገው ዕለት ለድርድር ቀጠሮ መያዛቸው እሙን ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቱ በኦማን በነገው ዕለት በኒውክሌር ጉዳዮች ላይ እንደሚደራደሩ አረጋግጠዋል። ዋይት ሀውስም በኦማን የሚደረገው ድርድር እርግጥ መሆኑን አስታውቋል። ኢራን በኢኮኖሚያዊ ጫና ሳቢያ ከውስጥ በተቃውሞ መታመሷን ተከትሎ አሜሪካ ተቃዋሚዎችን ከማበረታታት እስከ በቀጠናው ጦሯን ማጠናከር የሚደርስ እርምጃን ወስዳለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወሰድ እንደሚችል ከመግለጽ እስከ ለድርድር ዝግጁ ነን የሚሉ አቋሞችን ሲያንጸባርቁ ቆይተዋል። ፕሬዚዳንቱ ተቃዋሚዎችን በመደገፍና የኢራን መንግስት በተቃዋሚዎች ላይ የሚወስደውን የግድያ እርምጃ ካላቆመ እርምጃ እንደሚወስዱ ከመዛት ኢራን የኒውክሌርና የሚሳኤል ፕሮግራሞቿን እንድታቆም መጠየቅ ላይ ደርሰዋል። ባሳለፍነው ሳምንት ኢራንና አሜሪካ ወደ ግጭት ውስጥ ከገቡ የመካከለኛው ምስራቅ ቀጠና ላይ ኢራን ልትወስደው የምትችለው አጸፋዊ እርምጃ ቀጠናውን ያምሰዋል የሚል ስጋት ያደረባቸው የቀጠናው ሀገራቱ የማደራደር ጥረት ሲያደርጉ ቆይተዋል። ፕሬዚዳንት ትራምፕ ኢራንን በግዙፍ የጦር መርከባቸው ስብስብ አርማዳ ሲያስፈራሩ፣ ኢራን በበኩሏ በመካከለኛው ምስራቅ ባሉ የአሜሪካ የጦር ሰፈሮችና እስራኤል ላይ ጥቃት እፈጽማለሁ ስትል ስትዝት ቆይታለች። በነገው ዕለት በአሜሪካና ኢራን መካከል ድርድር ለማካሄድ በኦማን የተያዘው ቀጠሮ ሁለቱ ሀገራት እስራኤልና አሜሪካ በጥምረት የኢራን የኒውክሌር ጣቢያዎች ላይ ጥቃት ከፈጸሙበት ከ12 ቀናቱ ጦርነት ወዲህ የመጀመሪያቸው ይሆናል። ስለ ነገው ድርድር ጉዳይ የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ የጽሁፍ መልእክት መለዋወጣቸውም ተመላክቷል። አራግቺና ቡድናቸው ከትራምፕ ልዩ መልእክተኛ ዊትኮፍና የትራምፕ አማችና በመካከለኛው ምስራቅ ጉዳይ ወሳኝ ሰው የሆኑ ጃሬድ ኩሽነር ጋር የፊት ለፊት ንግግር እንደሚያደርጉም ይጠበቃል። የኦማን የውጭ ጉዳይ ሚኒስትር ድርድሩን ይመሩታል የተባለ ሲሆን አደራዳሪ ሀገራቱ ኳታር፣ ቱርክና ግብጽም እንደሚገኙ ይጠበቃል። ይህ ድርድር በኦማን መዲና ሙስካት እንደሚደረግም የኢራኑ የውጭ ጉዳይ ሚኒስትር አራግቺ የአሜሪካ ልዩ መልእክተኛ ዊትኮፍና ኩሽነር በማህበራዊ ትስስር ገጻቸው አረጋግጠዋል። የአሜሪካው ፕሬዚዳንት ትራምፕ ግዙፍ የጦር መርከቦች ስብስብን በአረብ ባህር ላይ በማሰማራት ኢራን የኒውክሌር ፕሮግራሟን እንድታቋርጥ፣ የበለጸገ ዩራኒየም ክምችቷን እንድታስወግድ፣ የባላስቲክ ሚሳይሎቿ ርቀትን እንድትቀንስና ቀጠናዊ ታጣቂ ቡድኖችን መደገፍ እንድታቆም የሚሉ የአሜሪካ ፍላጎቶችን እንድትፈጽም ሲያስፈራሩ ቆይተዋል። ኢራን ንግግሮች የኒውክሌር ፕሮግራም ላይ ብቻ እንዲያተኩሩ ትሻለች። የዲፕሎማሲ አማራጭ በውጥረታቸው መካከል እየታየ በቆየበትም የድርድር ጊዜና ቦታው ሳያስማማቸው ቀርቷል። በያዝነው የፈረንጆቹ 26 በመጠነ ሰፊ ውስጣዊ ተቃውሞ እየተናጠች ያለችው ኢራን መንግስት የኢንተርኔት አገልግሎትን በማቋረጥ በተቃዋሚዎች ላይ የኃይል እርምጃን መውሰዱ ሲመላከት እንደ የአሜሪካ መሰረት ካለው የሰብአዊ መብት ተሟጋቾች የዜና ተቋም ከሆነ ከ6800 በላይ ሰዎች ህይወት ተቀጥፎበታል። እንደ ዜና ተቋሙ ከሆነ ማረጋገጡ ሲጠናቀቅ የሟቾች ቁጥር ከዚህም በላይ ሊልቅ እንደሚችል ተመላክቷል። በአሜሪካና ኢራን መካከል ሊደረግ የታቀደው ንግግር በቱርክ መዲና ኢስታንቡል የነበረ መሆኑ ለቱርክ የመሪ አደራዳሪነት ሚና ሰጥቷት ግብጽ፣ ኳታር፣ ሳውዲ አረቢያ እንዲሳተፉበት ተጋብዞ የነበረ ቢሆንም ኢራን ባለመስማማቷ ወደ ኦማን መቀየሩ የግድ ሆኗል። ኢራን በመጨረሻዎቹ ጊዜያት የድርድር ቦታው እንዲቀየርና የድርድሩ ተሳታፊዎች ቁጥርም እንዲቀንስ ጠይቃለች። ከኢራን ባለስልጣናት በኩል የተሰሙ መረጃዎች እንደሚያመለክቱት ቴህራን የተደራዳሪዎች ቁጥር እንዲቀንስ የሻተችበት ምክንያት ከሙሉ ቀጠናው ተወካዮች ሳይሆን ከአሜሪካ ጋር ብቻ በቀጥታ መደራደር እንዲያስችላት መሆኑን ጠቁሟል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ኢራን የቦታ ለውጥ እንዲደረግ መጠየቋን ባረጋገጡበት ድርድሩ ትርጉም ያለው እንዲሆን የኒውክሌር ፕሮግራምን፣ የባላስቲክ ሚሳይሎቿ ርቀት መጠንንና የቀጠናው ታጣቂ ቡድኖችንም የመደገፏን ጉዳይ ማካተት ይገባዋል ብለዋል። በሀገራቱ መካከል ያለው ውጥረት በተካረረበት በድርድሩ ላይ ምን አይነት አጀንዳዎች ይካተቱ የሚለውም ያላስማማቸው ጉዳይ መሆኑ ሲታወቅ ኢራን ከኒውክሌር ፕሮግራሟ ውጭ ያሉ ጉዳዮች በድርድር ጠረጴዛው እንዲካተቱ እንደማትፈልግ ጠቁማለች። አሜሪካ ግን ሰፋ ያለ ፍላጎት አላት። ለነገው ድርድር ቢስማሙም አሁንም ለድርድር ምን አይነት የጋራ አጀንዳዎች ለመያዝ እንደተስማሙ የታወቀ ነገር የለም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደገለጹት ዋሽንግተን በድርድሩ ላይ ከባላስቲክ ሚሳይሎቿ የርቀት መጠን እስከ ዜጎቿ አያያዝ በድርድሩ ላይ እንዲካተት ትሻለች። ኢራን ግን ለዘመናት ከምዕራባውያን ሀገራት ያቃቃራት የኒውክሌር ፕሮግራሟ ጉዳይ ብቻ ለድርድር እንዲቀርብ ትሻለች። ሮይተርስ ከፍተኛ የኢራን ባለስልጣናቶች ነገሩኝ ብሎ እንደዘገበው ከኢራን በኩል ለድርድር የቀረበው አጀንዳ የኒውክሌር ፕሮግራሟ ነው። የአሜሪካ ከኒውክሌር ፕሮግራም ውጭ ያሉ አጀንዳዎችን ማካተት ድርድሩ አስቸጋሪ እንዲሆን ሊያደርገው እንደሚችልም ተጠቁሟል። ፕሬዚዳንት ትራምፕ ሀገራቱ የድርድር ቀነ ቀጠሮ በያዙበት የኢራን ሁለንተናዊ መሪ አያቶላህ አሊ ሀሚኒ ላይ ጫና በማሳደሩ መቀጠልን መርጠዋል። ከኤቢሲ ኒውስ ጋር በነበራቸው ቆይታ ሀሚኒ ሊጨነቁ ይገባቸዋል ብለዋል። እንደ ፕሬዚዳንት ትራምፕ ገለጻ ከሆነ ኢራን ለ12 ቀናቱ ጦርነት ምላሽ የአዲስ ኒውክሌር መሰረተ ልማት ዝግጅት በማድረግ ላይ ናት። ትራምፕ አዲስ የኒውክሌር
ጣቢያን በሌላ የሀገሪቱ ክፍል መገንባት ጀምራለች ነው ያሉት። ብታደርገው ግን ክፉ ምላሽ ይጠብቃታል ሲሉ ትራምፕ ዝተዋል። የኢራን የኒውክሌር ፕሮግራም ከአሜሪካና ከሌሎች ምዕራባውያን ሀገራት ጋር ለ10 ዓመታት ፍጥጫ ውስጥ የከተታት መሆኑ ሲታወቅ በ12 ቀናቱ ጦርነት አሜሪካ የእስራኤልን ጥቃት በማገዝ የቴህራን የኒውክሌር ጣቢያዎች ላይ ጥቃት መፈጸሟ ሲታወቅ የኢራንን የኒውክሌር ጉዞ ቢበዛ በ2 ዓመታት ከማጓተት ያለፈ ጉዳትን ማድረስ አልቻሉም። አሁን ላይ አሜሪካ የቴህራንን ውስጣዊ ተቃውሞ እንዳጋጣሚ ለመጠቀም እየሞከረች ሲሆን በድርድር ጠረጴዛው ከኒውክሌር ፕሮግራሟ ባሻገር የባላስቲክ ሚሳይሎቿ ርቀት እንዲገደብና በቀጠናው ላሉት ተኪ ታጣቂ ኃይሎች የምታደርገውን ድጋፍ እንድታቋርጥ የሚሉ አጀንዳዎች እንዲካተቱ ፍላጎቷን አንጸባርቃለች። ሀገራቱ በኒውክሌር ጉዳይ ላይ ለድርድር ሲቀመጡ የመጀመሪያቸው አለመሆኑ ይታወቃል። በነገው ዕለት ለድርድር ቀጠሮ በያዙባት ኦማንም የድርድር ሂደት ተጀምሮ የነበረ ቢሆንም እስራኤል በ12 ቀናቱ ጦርነት ኢራን ላይ ጥቃት ስትከፍት ተቋርጧል። በነገው ዕለት በሀገራቱ ተወካዮች ተገናኝተው የሚያደርጉት ንግግር የቀጠናውን ውጥረት ያባብሰዋል ወይንስ ይረግበዋል የሚለው የሚታይ ይሆናል። ሁለቱም ግን ጦራቸውን በተጠንቀቅ ላይ እንዳቆሙ ናቸው። በሚያደርጉት ንግግርም የኢራን ፍላጎት የኒውክሌር ጉዳይ ላይ ብቻ እንዲተኮር፣ አሜሪካ ግን ከኒውክሌር ጉዳይ በተጨማሪ ሌሎች ጉዳዮችም እንዲካተቱ መሻቷ ስምምነት ላይ የመድረሳቸውን ነገር አዳጋች ሊያደርገው እንደሚችል እየተገለጸ ነው።